ሰላም ጤና ይስጥልን ተመልካቾቻችን በወሎ ከፍተኛ ድል በፋኖ ኃይሎች መመዝገቡ ተገለጸ። የአገዛዙ ሰራዊት ከጥቅም ውጪ መደረጉን ነው ያገኘነው መረጃ የሚያመለክተው። በወሎ በሸዋ በጎጃም የተካሄዱ ባሉ የሉና ተጋድሎች ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሽንፈት እየገጠመው መሆኑን ተከትሎ የአብይ አህመድ አገዛዝ ወታደራዊ አመራሮችን ወደ አዲስ አበባ መጥራቱም እየተነገረ ነው። የአማራ ክልል ብልጽግና አመራሮችም ለልዩ ስብሰባ መጠራታቸው እየተነገረ ነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በሰሞኑ በጎጃም አካባቢ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩን ተከትሎ ብልጽግና መንደር ከፍተኛ የሆነ ድንጋጤ እንደተከሰተ ሰምተናል። በወሎ ቀጠና የፋኖ ኃይሎች ያው ከተለመደውም እጅግ በጣም ከፍ ያለ በበርካታ ወረዳዎች ላይ በተመሳሳይ ሰዓት ጥቃት ጀምረዋል። በተለይ በዋናነት ወታደራዊ ዘመቻው አቡጀዋል። ከደሴ ወደ ምዕራብ ወሎ የሚወስደው ዋና የአውራ ጎዳና መንገድን ተቆጣጥረዋል። የአማራ ፋኖ ሚኒሊክ እዝ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከወሎ እስከ ሸዋ ቀጠና አዋሳኝ የሆኑ ወረዳዎች ላይ በተለይ በዋናነት የምዕራብ ወሎና በሰሜን ሸዋ የደቡብ ቀጠናዎች አካባቢ ላይ በሚያካልሉ አጎራባች ወረዳዎች ላይ ከፍተኛ ጥቃት ነው እየፈጸሙ የሚገኙት። ዘመቻውን መጀመሪያ ስንታየው ማሞ ወይም ራምቦ ብለው የጀመሩት ዘመቻ ከሌሊቱ 10 ሰዓት ጀምሮ በርካታ አካባቢዎችን በተመሳሳይ ሰዓት ከባድ ጥቃት መክፈታቸውን አስታውቋል። ዘመቻ ራምቦ መቅደላ፣ ተንታ፣ አጅባር፣ ወግዲ፣ አምባሰል፣ ለገሂዳ፣ ለጋምቦ፣ ተውለደሬ፣ ጃማ ደጎሎ፣ ልጓማ፣ ከለላ እነዚህ 11 ወረዳዎችን ያካለለ ጥቃት ነው የከፈቱት። በእነዚህ በ11 ወረዳዎች ላይ በተመሳሳይ ሰዓት ከፍተኛ ጥቃት በመሰንዘር በርካታ ወታደራዊ ምሽጎችን መደርመስ ችለዋል። እንግዲህ የአገዛዙ ሰሜን ምስራቅ እዝ 801ኛ ኮር አድማ ብተና፣ ሚኒሻ፣ ፖሊስ፣ የብልጽግና አመራሮች መሳሪያ ይዘው ሳይቀር ከፍተኛ መከላከል ቢያደርጉም አልቻሉም ማለት ይቻላል። ከፍተኛ ምት ደርሶባቸው በ3 እና በ4 ወረዳዎች ላይ ተበትነው የፋኖ ኃይሎች እነዚህ ወረዳዎች መቆጣጠር ችለዋል። እንግዲህ እስካሁን ባለው መረጃ ከሆነ ከለላ ወረዳ፣ መቅደላ ወረዳ፣ ተንታ፣ አጅባር ከተማዎችንና ወረዳዎችን ተቆጣጥረዋል። በተለይ በመቅደላ ወረዳ ማሻ ከተማ ላይ የፋኖ ኃይሎች በአገዛዙ ጦር ላይ በከፈቱት ውጊያ በርካታ ጦር ተደምስሷል። ኦራልም ጨምሮ በርካታ ወታደራዊ ሎጂስቲክስ የያዙ ተሽከርካሪዎች ከነሙሉ ሎጂስቲክሳቸው ከነሙሉ ሬሽናቸው በፋኖ ቁጥጥር ውስጥ እንደገቡ ነው መረጃዎች የሚያመላክቱት። የጦር አባላቱንም አመራሮችን ጨምሮ በእጃቸው እንዳስገቧቸውና በተለይ በዋናነት ደብረ ዘይትና ኮሬብ የነበረው የአገዛዝ ጦር 1 ሰዓት ባልሞላ ጊዜ ውስጥ በፋኖ ኃይሎች ውጊያ ተበትኗል ተብሏል። በተንታ ወረዳ አጅባር ከተማ የፋኖ ኃይሎች ገብተዋል። የአገዛዙ ጦር ደግሞ ክፉኛ ተመቶ ተበታትኖ ወደ ሌሎች አጎራባች ወረዳዎች እንደሸሸ ነው መረጃዎች የሚያመላክቱት። ተንታ አሁን በከባድ እና በቡድን መሳሪያ ከፍተኛ ውጊያ እየተደረገ እንደሚገኝና ከደሴ ተንታ ወደ መቅደላ የሚወስደው ዋና መንገድ በፋኖ እጅ ቁጥጥር ውስጥ መግባቱንና ይሄንን ተመልሶ ለመያዝ የአገዛዝ ጦር ሰራዊት አሰማርቶ ዋናውን አውራ ጎዳና ለመቆጣጠር ጥረት ቢያደርግም እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። የወሎና ሸዋ አዋሳኝ የሆነችው የከለላ ወረዳ የፋኖ ኃይሎች አሁን ተቆጣጥረዋታል። እንግዲህ የአማራ ፋኖ በረኢሉ፣ ለገሂዳ፣ ወይና አምባና ጃማ ደጎሎ አካባቢዎች በጋራ አንደኛው በምስራቅ በኩል አንደኛው በደቡብ በኩል አድርገው በመሃል የአገዛዙ ጦር አስገብተው ከፍተኛ የሆነ ጥቃት ሰንዝረውበት ራሱን መከላከል እስኪያቅተው ድረስ በየገደሉ ገብቶ ተበትኖ እንደሚገኝ መረጃዎች እያመላክቱ ነው የሚገኙት። የሐሰት እንግዲህ ክምር የእውነትን ብርሃን ሊያዳፍነው እንደማይችል በሸዋ እና በወሎ የተደረገው ጥቃት አመላካች ነው ማለት ይቻላል። እንግዲህ የአማራ ፋኖ ንጉስ ሚካኤል አሪ፣ ልጅ ኢያሱ እና የደጋው መብረቅ እነዚህ 3 ኮሮች በጋራ በመሆን በተቀናጀ ሁኔታ ከበላጎ ልዩ ተወራሪ ሻለቆች ጋር በጋራ በመሆን ከፍተኛ ጥቃት ሰንዝረው ትልልቅ ድሎችን አስመዝግበዋል። እንግዲህ የተገኙ ድሎች በልጅ ኢያሱ 24ኛ ክፍለ ጦር ብቻ እንኳን 1 ብሬን፣ 30 ክላሽ፣ ከ1000 በላይ የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኞች በአንድ የጦር ግንባርና በርካታ የሰራዊቱ አባላትን የተደመሰሱ ሲሆን እንዲሁ በልጅ ኢያሱ ኮር 23ኛ ክፍለ ጦር 1 ብሬን፣ 1 ስናይፐር፣ 1 ኦራል
ኦራል ወታደራዊ ቁሳቁስ የጫነ አንድ ካሶኒ ረጅም ባለ 22 ጎማ ተሽከርካሪ ወታደራዊ ስንቅ የጫነ 40 ክላሽ ከ2000 በላይ የክላሽ ተተኳሽ ከ1500 በላይ የብሬን ተተኳሽና 100 አለቆችን ጨምሮ 25 ምርኮኞችን የ23ኛ ክፍለ ጦር የፋኖ ኃይል በቁጥጥራቸው ስር ማድረጋቸውን ነው ያስታወቁት። እንግዲህ የደጋው መብረቅ ደግሞ 2 ብሬን 75 ክላሽ አንድ ኦራል ተተኳሽ እና የእጅ ቦምቦችን ጨምሮ 51 መከላከያዎችን 35 ሚኒሻ 25 ፖሊስ በድምሩ ከ106 በላይ ምርኮኞችን የደጋው መብረቅ የምትባለው ኮር ብቻ በእጇ ያስገባች መሆኗን ተናግረዋል። እንግዲህ በዙ ደረጃ ካየነው ደግሞ 4 ብሬን 145 ክላሽ አንድ ስናይፐር 2 ኦራል ከነ ወታደራዊ ቁሳቁሱ ጋር አንድ ካሶኒ ሬሽን የጫነ ትልቅ ተሽከርካሪ መኪና ከ3500 በላይ የክላሽ ተተኳሽ 2500 በላይ የብሬን ተተኳሽ 75 መከላከያ 35 ሚኒሻ 20 ፖሊስ በአጠቃላይ 141 ምርኮኛ በዚች በአንዷ ኮር ብቻ የተማረከ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ በወሎ አሁንም ከፍተኛ ውጊያ እየተደረገ ሲሆን በአጠቃላይ በወሎ 11 ወረዳዎች ላይ የፋኖ ኃይሎች ከፍተኛ ጥቃት እየፈጸሙ ሲሆን የመከላከያ ሰራዊቱ ደግሞ ትልልቅ ወታደራዊ ካምፖችን በኮንክሪት የተሰሩ ወታደራዊ ምሽጎችን እየተደረመሰበት ከምሽግ ወጣ ወደ ከተሞች እየተበተነ እንደሚገኝ ነው መረጃዎች የሚያመላክቱት። በወሎ አካባቢ ብቻ ሳይሆን በሸዋ ቀጠናም እንዲሁ ከፍተኛ ትንቅንቅ እየተደረገ እንደሆነ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውስ በሞጆና በናዝሬት አቅራቢያ ከፍተኛ ድል ያገኘበትን ውጊያ ያደረገበት፣ በደቡብ አማራ ቀጠና ከሰም 2ኛ ኮር ነበልባል ክፍለ ጦር በአገዛዙ ጦር ኃይል ላይ በሌሊት በፈጸመው ጥቃት ባልጪ ከተማ ላይ ገብቶ በፈጸመው የተቀናጀ ማጥቃት በአገዛዙ ጦር ላይ ከባድ ጉዳት አድርሶበታል። ነበልባል ክፍለ ጦር ለማፈን እና ለመምታት ታሳቢ አድርጎ ጉዞ የጀመረው የአገዛዝ ጦር በመልሶ ማጥቃት በሌሊት በተፈጸመ ጥቃት ሙትና ቁስለኛውን እንኳን ማንሳት ሳይችል አዝረግቆ ከቦታው እንደሸሸ ነው መረጃዎች የሚያመላክቱት።